ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥሏል። አበይት ርዕሶቹን አስቀድማለሁ። ኢትዮጵያ ግዙፍ ፕሮጀክትን በራስ አቅም ጀምሮ በመጨረስ የማድረግና የይቻላል አቅምን በታላቁ ህዳሴ ግድብ አሳይታለች። ውሃና ንጽህና ለሁሉም የህብረቱ አባል ሀገራት ህዝቦች የዕለት ተዕለት ህይወት ወሳኝ በመሆኑ ይህንን ሀብት ሊጠብቁት እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ ዛሬ ተጀምሯል። የአፍሪካ ህብረት መቀመጫው አዲስ አበባ ከ6 አስርት ዓመታት በፊት የነበራት ገጽታ ተቀይሮ ዛሬ የአፍሪካ ተምሳሌት ከተማ ሆናለች። በስፖርት መረጃችን ቶተንሃም ሆትስፐር አሰልጣኝ ቶማስ ፍራንክን አሰናበተ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎችን እየመራው አልጋነሽ ተካ ከእናንተ ጋር ቆይታ አደርጋለሁ። ተመልካቾቻችን እንደሚታወቀው ከሰሞኑ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ይካሄዳል። በዛሬው ዕለት ደግሞ 48ኛው የአፍሪካ የሥራ አስፈጻሚ ምክር ቤት አባላት ዛሬ እንዲሁ አዲስ አበባ ላይ ተጀምሯል። እንደሚታወቀው ከሰሞኑ አዲስ አበባን እያስቃኘናችሁ እንገኛለን። የተለያዩ ባልደረቦቻችን በአዲስ አበባ የተለያዩ አካባቢዎች ተገኝተው አዲስ አበባ እንግዶቿን ለመቀበል ዝግጅቷ ምን ይመስላል ሲሉ እያስቃኙን ይገኛል። በዛሬው ዕለት ቦሌ አካባቢ የሚገኘው ባልደረባችን ቶማስ ኃይሉም እንዲሁ አዲስ አበባ ዝግጅቷ ምን ይመስላል ሲል በኋላ ላይ ወደ እናንተ መረጃዎችን የሚያደርሰው ነው። ከኢቲቪ 57 ዜናዎች ጋር አብራችን ቆዩ። በአጀንዳ ዘገባ እንጀምራለን። ውሃና ንጽህና ለሁሉም የህብረቱ አባል ሀገራት ህዝቦች የዕለት ተዕለት ህይወት ወሳኝ በመሆኑ ይህንን ሀብት ሊጠብቁት እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ ዛሬ ተጀምሯል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም የውሃ ሀብትን የሁሉንም ተጠቃሚነት መሰረት ባደረገ መርህ መጠቀም እንደሚገባ አሳስቧል። ብሩክ ተስፋዬ ሁነቱን ተከታትሎ ተከታዩን ዘገባ አዘጋጅቷል። ተከታትለን እንመለስ። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚካሄደው። ከዚህ አስቀድሞ ዛሬ የተጀመረው ለሁለት ቀን የሚካሄደው የሥራ አስፈጻሚ ምክር ቤቱ መደበኛ ስብሰባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ እንግዲህ ይጠበቃል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በመክፈቻ ንግግራቸው እንግዲህ የጉባኤው ጭብጥም ውሃና በንጽህና ላይ ያተኮረ በመሆኑ ይህንን ሀብት እኛን አንድ የሚያደርገን ምክንያት ሊሆን ይገባልም ሲሉ ገልጸዋል። Excellency, ladies and gentlemen, the theme of the summit is on water and sanitation. ክቡራትና ክቡራን በዚህ ዓመት በውሃና በንጽህና አጠባበቅ ላይ ትኩረቱን ያደረገው የዚህ ጉባኤ ጭብጥ እጅግ ከፍተኛ ጠቀሜታ ያለው ነው። ለሁሉም ሀገሮቻችን እጅግ አስፈላጊ የሆነው ይህ ሀብት በማንኛውም ዋጋ ሊጠበቅ የሚገባው የጋራ ሀብት ተደርጎ ሊወሰድ ይገባል። ይህ የተፈጥሮ ሀብት አገሮቻችንን ይበልጥ የሚያቀራርብና ለሰላም መረጋገጥ እንዳነቃቂ ምክንያት የሚያገለግል መሆን አለበት። የዘንድሮ የህብረቱ መሪ ሀሳብ የውሃ ሀብቶች የሚመነጩበትን ስነ ምህዳር
እንዴት ማደስ እንደሚገባ በጥንቃቄ ለማሰብ እድልን የሚሰጥ ነው ያሉት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የውሃ ሀብቶች የሁሉንም ተጠቃሚነት መሰረት ባደረገ መርህ መጠቀም እንደሚገባም እንዲሁ አስገንዝበዋል። As Ethiopia prepares to host COP32, I want to take this opportunity to assure you that we view this as an opportunity for Africa. ኢትዮጵያ የኮፕ 32 ጉባኤን ለማስተናገድ በምትዘጋጅበት በዚህ ወቅት ይህ አጋጣሚ አፍሪካ ስለ አየር ንብረት ፍትህና ዘላቂ ልማት በሚደረገው ዓለም አቀፍ ውይይት ላይ ግንባር ቀደም መሪ እንድትሆን እድል እንደሚሰጠን ላረጋግጥላችሁ እወዳለሁ። የዘንድሮ ዓመት መሪ ሐሳብ ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ በመሆኑ የውሃ ሀብቶቻችን መነሻ የሆኑትን ስነ ምህዳሮች እንዴት ማደስ እንደምንችል በጥንቃቄ እንድናስብ እድል ይሰጠናል። አፍሪካ እንደ አባይ፣ ኮንጎ፣ ኒጀርና ዛምቤዚ ባሉ ትልልቅ ወንዞች እንዲሁም እንደ ቪክቶሪያ፣ ታንጋኒካና ማላዊ ባሉ ታላላቅ ሐይቆች የተባረከች ምድር ናት። ለነዚህ ሀብቶቻችን ያለን እሳቤ የሁሉንም ወገኖች ፍላጎት፣ ሁኔታና ምኞት ከግምት ውስጥ የሚያስገባና በኡቡንቱ መርህ የሚመራ ሊሆን ይገባዋል። የሥራ አስፈጻሚ ምክር ቤት ስብሰባው የአፍሪካን አንድነት ለማጠናከርና ለጋራ ዓላማዎቻችን ያለንን ቁርጠኝነት ለማደስ ትልቅ አስተዋጽኦ ይኖረዋል ሲሉ መልእክታቸውን አስተላልፈዋል። ይህ ሕገ መንግስታዊነትን በጋራ መከላከል እንደሚገባ በመጠቆም Our continent is still grappling with incidents of unconstitutional change of government. አህጉራችን አሁንም ቢሆን የህብረታችንን መደበኛ መሰረቶች በሚያናጉ ህገ መንግስታዊ ያልሆኑ የመንግስት ለውጥ ክስተቶች እየተፈተነች ትገኛለች። ባለ ብዙ ወገን ግንኙነትና ዓለም አቀፋዊ ትብብር እየተሸረሸሩበት ያለው ተለዋዋጭ ጂኦፖለቲካዊ ሁኔታ በአህጉራችን ሰላምና ደህንነት ላይ አሉታዊ ተጽዕኖ እያሳደረ ነው። አህጉራችንን ከየትኛውም አቅጣጫ ሊመጡ ከሚችሉ ፈታኝ እንቅስቃሴዎች ለመከላከል ከፈለግን የአፍሪካ አንድነት እውነተኛ መሆንና የአፍሪካ ህብረት ደግሞ ጠንካራ መሆን ይኖርበታል። የሚያስፈልገን የሌሎችን ምጽዋት ወይም በጎ ፍቃድ ሳይሆን እውነተኛ አጋርነት ነው። ያ ደግሞ ከምንም በላይ ከአንድነት የሚመነጭ እውነተኛ ጥንካሬን ይጠይቃል። የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በበኩላቸው የውሃ ሳኒቴሽን ማህበራዊ አገልግሎት ብቻ ሳይሆን የኢኮኖሚ መሰረተ ልማቶች ናቸው ሲሉ ገልጸዋል። Assuring sustainable water availability and safe sanitation systems የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ የሚለው መሪ ሐሳብ እጅግ ወሳኝ ነው። በእርግጥም የውሃና የንጽህና አገልግሎቶች ማህበራዊ አገልግሎቶች ብቻ ሳይሆኑ ኢኮኖሚያዊ መሰረተ ልማቶችም ናቸው። ይሁን እንጂ በመላው አፍሪካ ከ300 ሚሊዮን በላይ ሰዎች አሁንም የንጹህ መጠጥ ውሃ አያገኙም። ወደ 780 ሚሊዮን የሚጠጉት ደግሞ በቂ የንጽህና አጠባበቅ አገልግሎት የላቸውም። ደካማ የውሃና የንጽህና አጠባበቅ የሰራተኛውን ምርታማነት ይቀንሳል፣ የጤና ወጪን ይጨምራል፣ እንዲሁም ኢንቨስትመንትን ያዳክማል። የ48ኛው የህብረቱ ስራ አስፈጻሚዎች ምክር ቤት ሰብሳቢ ቴቴ አንቶኒዮ በበኩላቸው ለሁለት ቀናት በሚካሄደው ስብሰባ በደቡብ አፍሪካ የተካሄደውን የጂ20 ወይም የቡድን 20 ጉባኤ የአፍሪካ ህብረት ተሳትፎን በተመለከተ እንደሚወያይም እንዲሁ አብራርተዋል። ለህብረቱ የተለያዩ ተቋማት ምርጫዎችን በማካሄድ ሹመቶችን ይጸድቃሉ ተብሎ እንደሚጠበቅና ለመሪዎች ጉባኤም ረቂቅ ህጎችና እንዲሁም ደግሞ የመወያያ ነጥቦችም የአህጉሪቱን ግቦች ታላሚ ባደረገ መልኩ እንደሚዘጋጅም እንግዲህ ገልጸዋል። ለህብረቱ አጠቃላይ እንግዲህ ተቋማዊ የአጀንዳ 2063 ስኬቶቹ እውን መሆን የሀገራት መሪዎች ቁርጠኝነት ከንግግር ባለፈ በተግባር የሚገለጽ እንዲሆን እንግዲህ በጉባኤው ላይ ማሳሰቢያም ተሰጥቷል። አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን በማሳደግ ባለፉት 6 ወራት ብቻ 150 ዓለም አቀፍና አህጉር አቀፍ ኩነቶችን አስተናግዳለች። የተለወጠችውና ለበርካታ ዓለም አቀፍ ስብሰባዎች ተመራጭ የሆነች የመጣችው አዲስ አበባ እያስተናገደቻቸው ያሉት ታላላቅ ኮንፈረንሶችም ለዘርፉ እያበበ መሄድ ትልቁን አስተዋጽኦ አበርክቷል። ተመልካቾቻችን ባልደረባችን ቶማስ ኃይሉ በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ አግኝተናል። ቶማስ እንዴት አምሽተሃል? እስቲ እንደሚታወቀው ከሰሞኑ አዲስ አበባ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ታስተናግዳለችና አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟ አሁን ላይ እስቲ ምንድነው የሚመስለው ቶማስ?
አመሰግናለሁ አልጋነሽ። እንግዲህ ቀደም ሲል እንዳልሽው አሁን ላይ በ6 ወር ውስጥ ብቻ 150 ዓለም አቀፍ እንዲሁም ደግሞ አህጉር አቀፍ ጉባኤዎችን አዲስ አበባ ማስተናገድ ችላለች። አዲስ አበባ ተለውጣለች። ስትለወጥ ታዲያ የጉባኤዎችን የማድረግ የተለያዩ ሁነቶችን የማዘጋጀት አቅሟም በዛው ልክ በጣም ተለውጧል። በነገራችን ላይ 1955 ዓ.ም የመጀመሪያው የአፍሪካ አንድነት ጉባኤ በሚካሄድበት ወቅት እንግዲህ መሳፍንቱን መኳንንቱን ለማስተናገድ የሚበቃ የተለያዩ ሆቴሎች የተለያዩ ማስተናገጃ ቦታዎች አልነበሩም እና ጉባኤዎችን ማስተናገጃ ቦታዎች አልነበሩም። ስለዚህም በየመሳፍንቱ በየመኳንንቱ ሲያስተናግዱ እንደነበር የታሪክ ድርሳናት በእጅጉ ይገልጻሉ። ነገር ግን አሁን ላይ አዲስ አበባ ከዛ ሁሉ ጊዜ በኋላ አዲስ አበባ ራሷን በአዲስ መልክ እየገለጠች እንዲሁም ደግሞ አቅሟንም እያሳደገች የኮንፈረንስ ቱሪዝም ማዕከል መሆኗንም የሚያሳዩ የተለያዩ በርካታ ስራዎች ተከናውነውላታል። አዲስ አበባ ኮሪደር ልማት ብቻ አይደለም የሰራችው፣ የወንዝ ዳር ብቻ አይደለም የሰራችው። የተለያዩ ዓለም አቀፍ ስብሰባዎችን ማስተናገድ የሚችሉ እንደ አዲስ ኢንተርናሽናል ኮንቬንሽን ሴንተር የመሳሰሉ እንዲሁም ደግሞ በአድዋ መታሰቢያ ሙዚየም ውስጥ ያለው እዛ ውስጥም ማዕከል ውስጥም ዓለም አቀፍ ስብሰባዎችን ለማስተናገድ ትልቅ ስራዎች መሰራቱ የሚያሳይ ነው። አሁን ያለ ነው እንግዲህ ወደዚህ ከአትላስ ወደ እስከ ብራስ የሚሄደው መንገድ አካባቢ ነው። እንግዲህ መንገዱ እንደሚታየው በጣም ውብ ሆኗል። በሚገርም ሁኔታ የተሰራበት ሁኔታን ለመታዘብ ይችላል። መንገዱ ሰፍቷል። እንዲሁም ደግሞ አስፋልቱም ራሱ በዛው ልክ ነው የተሰራውና አንዳንድ ሰዎችን ለመጠየቅ ሞክሬ ነበርና ምን ተሰማችሁ አዲስ አበባ በዚህ መልኩ መገለጧ እንዲሁም ደግሞ የተለያዩ ስብሰባዎችን ማስተናገዷ የሚለውን ለመጠየቅ ሞክሬ ነበር። እጅግ በጣም እንደተደመሙ እንዲሁም አንዳንድ ትልልቅ አደጉ ከሚባሉት ሀገራት ጋር ለመወዳደር እንኳን ምንም የማያንሳት ከተማ እንደሆነች ገልጸውልናል። እንግዲህ ቀደም ሲል እንዳልኩት 150 የሚሆኑ ዓለም አቀፍ እንዲሁም ደግሞ አህጉራዊ ስብሰባዎችን ስታከናውን የተለያዩ ጥቅሞችን ትጠቀምበታለች። አንደኛው የቱሪዝሙ እንቅስቃሴ እንግዲህ መንግስት የሰጠው ከፍተኛ ቱሪዝም እንቅስቃሴ እንዲበረታ እንዲሁም ደግሞ ቱሪዝሙ እንዲጠናከር ስራዎች እየሰራ እንደሆነ ይታወቃል። የቱሪስቶች ቁጥርም በዚሁ በ6 ወር ውስጥ ብቻ ምን ያህል እንደጨመረ አመላካች ሆኗል። 150 እንግዲህ በ6 ወር ውስጥ ብቻ ነው የተደረገው። ከአምናው ጋር ሲነጻጸር ወደ 50 በመቶ እድገት አለው። እንዲሁም ደግሞ 15 በመቶ የሚሆነው ደግሞ ትልቅ ቁጥር ከአምናው ጋር በዚህ በ6 ወር ውስጥ ብቻ ሲነጻጸር 15 በመቶ እድገት እንዳለው እንዲሁም ደግሞ 50 በመቶ ደግሞ ይሄ ጉባኤዎችን የማስተናገድ አቅምም እያደገ እንደመጣ ለመመልከት ተችሏል ማለት ነው። እንግዲህ አሁን ላይ አዲስ አበባ የተለያዩ እንግዶችን ለመቀበል የማትችልበት ሁኔታ ላይ አይደለችም። እስከ 10,000 ሰዎች ማስተናገድ የሚችሉ እንደ ኮንቬንሽን ማዕከል ተገንብቶላታል። 19ኛው የአፍሪካ የመሪዎች ጉባኤ ሲከናወንም እንግዲህ አዲስ አበባ የተለወጠችዋን አዲስ አበባ በየጊዜው አዲስ አበባ እየተቀየረች መምጣቷን የሚመለከቱበት ነው ማለት ነው። አሁን ላይ እንግዲህ ስካይላይትን የመሳሰሉ ትልልቅ ደግሞ እንግዶችን ማስተናገድ የሚችሉ ሆቴሎች የተገነቡላት ናቸው። ከዚህ ቀደም በጣም በጥቂት ነበሩ። እነ ሸራተንን ልንገልጽ እንችላለን። እንዲሁም ደግሞ እነ ሂልተንን ነው ልንገልጽ የምንችለው ከዘመናት በኋላ የተገነቡ ቢሆኑ ማለት ነው። ነገር ግን እነ ስካይላይት ሌሎችም በጣም ስታንዳርዳቸውን የጠበቁ ሌክዠሪ የሚባሉ ቅንጡ የሚባሉ ሆቴሎችም የተዘጋጁላት መዲና ሆናለች። ይሄ ደግሞ እንግዶች ሲመጡ ያን ያህል የምታሳፍር ከተማ አይደለችም ማለት ነው። አዲስን በስሟ ልክ የተሰራች ከመሆኑ አኳያ ማለት ነው። ስለዚህም አዲስ አበባ የሚመጡ እንግዶችን ከማስተናገድ አኳያ መጠነ ሰፊ ስራዎች ተሰርተዋል። እንግዲህ ረዘም ያለ ጊዜ ውጭ ቆይቶ የመጣ ሰው አዲስ አበባ ላይ አሁን ቢመጣ የተገለጠችዋን እንዲሁም ደግሞ የተለየችዋን አዲስ አበባ ነው የሚመለከተው። ስለዚህም የቱሪዝሙን እንዲጨምር ኢንቨስትመንት እንዲጨምር እንዲሁም ደግሞ ለኢኮኖሚ እንቅስቃሴውም ከፍተኛ አስተዋጽኦ አለው ማለት ይቻላል። አልጋንሽ አመሰግናለሁ ቶማስ። አዲስ አበባን በምሽት ስላስቃኘን እናመሰግናለን። መልካም ምሽት ይሆናል። እንቀጥላለን ተመልካቾቻችን። የአፍሪካ ህብረት መቀመጫዋ አዲስ አበባ ከ6 አስርት ዓመታት በፊት እንግዶቿን ስትቀበል እንደ ዛሬው የከተማ ግርማ አልነበራትም። አየር መንገዳችንም እንዳሁኑ አልገዘፈም። ሆቴሎቿም በጣት የሚቆጠሩ ነበሩ። በህብረቱ ምስረታና ዛሬ የመዲናችን መልክ ሲነጻጸር ምን ይመስላል? ባልደረባችን ሀብታሙ ተክለስላሴ በተከታይ ጥንቅሩ ይነግረናል። እንከታተል። በጭቃማ መንገዶችና በባህር ዛፍ ጥላ ስር የተጀመረው የአፍሪካ አንድነት ጉዞ ዛሬስ ምን ላይ ቆሞ ልጆቹን ያሰባስባል? አንዲት ከተማ እንዴት የአንድ አህጉር ፊትም ልብም ትሆናለች? አንዳንዶች በስምምነት ይላሉ፣ ሌሎች በጂኦፖለቲካ፣ ሌሎች ደግሞ ለነጻነት አብነት በመሆን እውነታው ግን ከዚህም ይገዝፋል። ግንቦት 17 ቀን 1955 ዓ.ም አዲስ አበባ 32 የአፍሪካ ሀገራት መሪዎችን ስታስተናግድ የተስፋ ጽንስ እንጂ የከተማነት ሙሉ ግርማ አልነበራትም።
ዛሬ ግን ያቺ የባህር ዛፍ መዲና የጭቃና የቆርቆሮ መንደሮቿን አሽቀንጥራ ጥላ ያደፈ ገላዋን ተላቃ በአፍሪካ ሰማይ ስር እንደ አዲስ ፈክታለች። አሁን እየተነጋገርን ያለነው ስለ መንገድ ግንባታ ብቻ አይደለም፣ ስለ አንድ አህጉር ክብርና ስለ አንዲት ከተማ ዳግም ልደት እንጂ። አዲስ አበባ ከህብረቱ ጽንሰት እስከ ብር ኢዮቤልዩ ደግሞም እስከ ዛሬ በጊዜያቱ እየተመላለስን የመልከ መልካሟን ከተማ ትላንትና ዛሬ እናነጽራለን። አብራችሁ ጉዟችንን ከሰማይ እንጀምር። በ1955 ዓ.ም የአፍሪካ መሪዎች አዲስ አበባ ለመድረስ በቀኝ ገዢዎቻቸው አየር መንገድ በፓሪስና በለንደን በኩል መዞር ነበረባቸው። ያኔ የኢትዮጵያ አየር መንገድ ገና ጨቅላ ነበር። የቦሌ ዓለም አቀፍ አውሮፕላን ማረፊያ አዲስ ተመርቆ ለጉባኤው ዝግጁ ሲሆን በወቅቱ የነበረው ሩጫ በዲ6 አውሮፕላኖች ብቻ የተገደበ ነበር። አፍሪካውያን መሪዎች አዲስ አበባ ለመድረስ በካይሮ ወይንም በሮም በኩል መዞር ነበረባቸው። መዳረሻው ከ10 እስከ 15 ከተሞች አይበልጥም ነበር። በ2005 ዓ.ም ህብረቱ 50ኛውን ዓመት ሲያከብር ግን የኢትዮጵያ አየር መንገድ አፍሪካን በማሳሰር የአህጉሪቱ ኩራት ሆኖ ብቅ አለ። ዛሬ የኢትዮጵያ አየር መንገድ በአመት 22 ሚሊዮን መንገደኞችን እያስተናገደ ቁንጮ ሆኖ ቀጥሏል። አየር መንገዱ ትላንት ለኢትዮጵያም ለአፍሪካም በጣም ትልቁና ግዙፉ ነበር። አሁን ግን ትንሹ ነው። ምክንያት በቅርቡ ግንባታ የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአመት 100 ሚሊዮን ሰዎችን ሊያስተናግድ የተወጠነበት በመሆኑ ይህ የንግድ ተቋም ብቻ አይደለም። አዲስ አበባን የዓለም ስትራቴጂካዊ መገናኛ መንደር ያደረጋል። አፍሪካን ከአፍሪካ እንዲሁም ከተቀረው ዓለም የሚያስተሳስር የኢኮኖሚ ክንድ እንጂ። ወደ ምድር እንውረድ። ወደ ምድር ስንወርድ የምናገኘው ምስል ይህ ነው። በ1955 ዓ.ም የከተማ መንገዶች እጅግ ጠባብና አብዛኞቹ በድንጋይና በጠጠር የተሰሩ ነበሩ። ከኢትዮጵያ አየር መንገድ ወደ ጊዮን የሚወስደው መስመር በጎጆ ቤቶችና በባህር ዛፍ የታጠረ ነበር። የከተማዋ ውበት የሚለካው በንጉሠ ነገሥቱ ቤተ መንግስት ግርማ ሞገስ ብቻ ነበር። በ2005 ዓ.ም የቀለበት መንገድ ተገንብቶ ከተማዋን ማገናኘት ጀምሮ ነበር። ይሁን እንጂ ዲፕሎማቶች ከአውሮፕላን ማረፊያ ወደ ሆቴላቸው ሲሄዱ በቆሻሻና ባልተደራጁ ሰፈሮች መካከል ያልፉ ነበር። ዛሬ ዓለምን ያስደመመው የኮሪደር ልማት አዲስ አበባን በአፍሪካ ተወዳዳሪ የሌላት ከተማ አድርጓታል። ከቦሌ ፒያሳ ቤተ መንግስት ያለው መስመር በስማርት መብራቶች፣ በብስክሌት መንገዶችና በሰፋፊ የእግረኛ መንገዶች ተለውጧል፣ ተውቧል። ከተማዋ አሁን የሰው እንጂ የመኪና ብቻ አይደለች። ከኤርፖርቱ ወደ ማረፊያ ሆቴሎች እንዲሁም ወደ ህብረቱ መሰብሰቢያ አዳራሽ የሚወስዱ መንገዶች እጅግ ደረጃቸውን የጠበቁ ሆነው ተገንብተዋል። እንደየአካባቢው ቢወሰንም በአማካይ 60 ሜትር ስፋት ያላቸው የትራፊክ ፍሰቱን በእጅጉ የሚያሳልጡ በቂ የእግረኛ የብስክሌት መንገዶችም ያካተቱ ሆነው ነው የተገነቡ። እንቀጥል። በ1955 ዓ.ም ለመሪዎቹ ማረፊያ የሚሆን ደረጃውን የጠበቀ ሆቴል እጥረት ነበረ። ጊዮን ሆቴል እና ሃራምቢ ሆቴል ዋና ዋና ማረፊያ ነበሩ። ንጉሱ ብዙዎችን መሪዎች በቤተ መንግስታቸው እንግዶች አድርገው ተቀብለዋል። ከህብረቱ ምስረታ 7 ዓመታት በኋላ ሂልተን እንዲሁም ከ35 ዓመታት በኋላ ሸራተን አዲስና ሌሎች ጥቂት ባለ 4 ኮከብ ሆቴሎች ስራ ጀመሩ። ሆኖም ትልልቅ ጉባኤዎች ሲመጡ የክፍል እጥረት ያጋጥም ነበር። ዛሬ ላይ አዲስ አበባ በቅርቡ ቱሪዝም ሚኒስቴር ይፋ እንዳደረገው መረጃ መሰረት ከሆነ ከ130 በላይ ባለኮከብ ሆቴሎች ባለቤት ሆናለች። እነዚህ ባለኮከብ ሆቴሎች እስከ 12000 የሚደርሱ ማረፊያ ክፍሎች አሏቸው። ባለ 4 እና ባለ 5 ኮከብ ሆቴሎቹ በትንሹ 300 ማረፊያ ክፍሎች አሏቸው። የኢትዮጵያ ስካይላይት ሆቴል ብቻውን ከ1000 በላይ ክፍሎች አሉት። በአፍሪካ ግዙፉ ሆቴል ሆኖ ተገንብቷል። ሌሎች ስመጥር ሆቴሎችም ከተማዋን በዓለም አቀፍ ደረጃ የመስተንግዶ ማዕከል አድርገዋታል። ነገር ግን ውበቱ በህንፃ ብቻ አይወሰንም። ለዘመናት ቆሻሻ ይደፋባቸው የነበሩ ወንዞች ዛሬ ላይ ወዳጅነት ፓርክን የመሳሰለ ድንቅ መዝናኛ ተገንብቶባቸዋል። በየቦታው የተገነቡ ፓርኮች ከተማዋን ወደ አረንጓዴነት ቀይረዋታል። አዲስ አበባ አሁን የኮንክሪት ጫካ ሳትሆን አፍሪካውያን መጥተው የሚዝናኑባት፣ አረንጓዴ አየር የሚንጉባት ምድራዊ ገነት እየሆነች ነው። ሌላው ትልቁ ዕዳ ከህብረቱ ምስረታ ጀምሮ መሪዎቹ ወደ መዲናችን ሲተሙ አረንጓዴ ስፍራ፣ መዝናኛ ቦታ ቢያጡ
ኢትዮጵያን የነጻነት ተምሳሌት ያድርጓታልና ሰንደቃቸው ቀለሞቻችንን እንደያዘው ሁሉ አዲስ አበባ ለፓን አፍሪካኒዝም ተምሳሌት ለነጻነት ምልክት የሚሆን የሚታይ ሐውልት ወይንም ጽኑ አርማ አልነበራትም። ነጻነታችን የተወለደ ለሚለው ጥያቄ የሚታይ ሐውልት አልነበረም። በ2005 ዓ.ም በቻይና መንግስት ድጋፍ የተገነባው የህብረቱ ዋና መስሪያ ቤት መቆሙ ትልቁ ነገር ቢሆንም የራሳችንን ታሪክ የሚገልጽ ትልቅ ምልክት ግን አልነበረም። ዛሬስ የአድዋ ድል መታሰቢያ ሚውዚየም በአዲስ አበባ እምብርት ላይ መቆሙ የታሪክ ትልቁ ምዕራፍ ነው። አፍሪካውያን መሪዎች አዲስ አበባ ሲመጡ አሁን ባንዲራቸውን ብቻ ሳይሆን የአፍሪካ የነጻነት ምንጭ ሆነው የአድዋ ድል በአካል የሚያዩበት በእጃቸው የሚዳስሱበት ግዙፍ የኩራት ማማ አግኝተዋል። ዛሬ አንድ ጋናዊ ወይም ሴኔጋላዊ አዲስ አበባ ሲመጣ የነጻነቱ አሻራ እዚህ እንደነበረ በአይኑ ያያል፣ በልቡም ይኮራል። ይህ ሙዚየም አዲስ አበባን የአፍሪካውያን የነጻነት መንፈሳዊ መዲና ያደርጋታል። በአጠቃላይ አዲስ አበባ በ1955 ዓ.ም የተስፋ ጽንስ ነበረች። በ2005 ዓ.ም ደግሞ የሽግግር ከተማ። ዛሬ ግን ታሪካዊ ክብሯንና ዘመናዊ ውበቷን አጣምራ የያዘች የአፍሪካ ብሩህ ፊት ሆናለች። ሁሉም የኔ የሚላት በአጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግ የአፍሪካ ህብረት ከተለመዱ አሰራሮች ሊላቀቅ እንደሚገባ ተገለጸ። 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ በአዲስ አበባ እየተካሄደ ነው። በስብሰባውም በአህጉሪቱ ሰላምና ደህንነትን ማረጋገጥ እንደሚገባ ነው የተመላከተው። ነጻነት ፍቅሩ ዝርዝር አላት። በርካቶች ከቅኝ ግዛት ቀንበር መላቀቃቸውን ተከትሎ አፍሪካውያን ነጻነታቸውን እንዲጠብቁ ኢኮኖሚያዊ ልማታቸውን ብሎም ሰላማቸውን እንዲያመጡ የሚሰራው የአፍሪካ ህብረት አጀንዳ 2063ን ቀርጾ ሰላምና ደህንነት፣ ዲሞክራሲ የሰፈነባት የተባበረችና የበለጸገች አፍሪካን እውን እንድትሆን እየሰራ ይገኛል። ዘንድሮ ህብረቱ 39ኛውን የመሪዎች ጉባኤ በኢትዮጵያ አዲስ አበባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ የሚያካሂድ ይሆናል። ከመሪዎቹ ጉባኤ አስቀድሞ የሚካሄደው 48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ በአዲስ አበባም እየተካሄደ ይገኛል። በዚህ በአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አልየሱፍ በአህጉሪቱ ያለው የፖለቲካ አለመረጋጋትና ቀውሶች አሁንም የአህጉሪቱ ፈተናዎች መሆኑን አንስተው ውጤት ለማምጣት እየተሰራበት ስለመሆኑ አብራርተዋል። የኮሚሽናችን አሳሳቢው ጉዳይ የአህጉሪቱ ፖለቲካዊ መረጋጋት ነው። አሁን ላይ የጸጥታ ቀውሶች በአህጉሪቱ እየታዩ ያሉ ግጭቶች ናቸው። በዚህ ረገድ የታዩ ለውጦች አነስተኛ ናቸው። በዚህም የሚጠበቀውን ለውጥ ለማምጣት ዘግይተናል። የሚመለከተው የሰላምና ጸጥታው ምክር ቤት ምላሽ ለመስጠት እየሰራ ቢሆንም የኮሚሽኑ አካላት ግን በትኩረት እየሰሩበት ነው። ከህገ መንግስታዊ ስርዓት ውጪ ስለሚደረጉ የመንግስት ለውጦችን በተመለከተ በጋቦንና በጊኒ ሪፐብሊክ ህገ መንግስታዊ ስርዓት በመመለሱና ወደ ህብረተሰቡ በመመለሳቸው ደስታዬን እገልጻለሁ። በአንጻሩ በማዳጋስካርና በጊኒ ቢሳው ህገ መንግስታዊ ያልሆነ የመንግስት ለውጥ ተከስቷል። ኮሚሽኑ እነዚህ ሀገራት ወደ መደበኛ ስርዓት እንዲመለሱ ድጋፍ እያደረገ ነው። በሳህልና በአፍሪካ ቀንድ የአሸባሪዎች ስጋት አሁንም እንደቀጠለ ነው። በአጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግ የተለመዱ አሰራሮች መቀየር አለባቸው ያሉት የ48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ ሊቀመንበር የሆኑት የአንጎላ የውጭ ጉዳይ ሚኒስትር አምባሳደር ቴቴ አንቶኒዮ ህብረቱ ከሰላምና ደህንነት ጋር ተይዞ በሚሰራቸው ስራዎች ላይ አዎንታዊ ሚና መጫወታቸውን ገልጸዋል። በአጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግና ውጤታማነትን ለማምጣት ህብረቱ የተለመዱ አሰራሮችን መቀየር አለበት። በባለብዙ ወገን ዲፕሎማሲ የአፍሪካን ድምፅ በዓለም አቀፍ መድረኮች እንዲሰማም ስትራቴጂካዊ አጋርነት እንዲጠናከር አንጎላ አዎንታዊ አስተዋጽኦ አድርጋለች።
በተለይ ቡሩንዲ የሳህል ቀጠና የሰላምና ደህንነት አስተባባሪ እንድትሆን በኮንጎ ዲሞክራቲክ ሪፐብሊክ እና በሩዋንዳ መካከል የተፈጠረው አለመግባባት እንዲፈታ ድጋፍ አድርገናል። የአፍሪካ ሀገራት በአህጉሪቱ ባሉ ችግሮች ላይ ውጤት እንዲያመጡም የጋራ መግባባት እንዲፈጠር በጋራ መስራትና መሳተፍ አለባቸው። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ የሆኑት ክሌቨር ጋቴቴ በበኩላቸው በአህጉሪቱ ያለው ኢኮኖሚያዊ አንድምታው ከፍተኛ መሆኑን በመግለጽ የውሃ እጦትና የንጽህና አጠባበቅ በምርታማነት ቅነሳ ላይ ያላቸውን አሉታዊ ተጽዕኖዎች ለመቀነስ በተወዳዳሪነት ሊሰራ እንደሚገባ አመላክተዋል። ኢኮኖሚያዊ አንድምታው ከፍተኛ ነው። የውሃ እጦትና የንጽህና አጠባበቅ ችግሮች ምርታማነትን ይቀንሳል፣ የጤና ወጪን እንዲሁም ኢንቨስትመንትን ያዳክማል። ፋብሪካዎች አስተማማኝ የውሃ አቅርቦትን ይፈልጋሉ። የግብርና ማቀነባበሪያዎች መስኖን እንዲሁም ከተሞች ውጤታማ እንዲሆኑ የንጽህና አጠባበቅ ስርዓት ሊኖራቸው ይገባል። ነገር ግን አስተማማኝ የውሃ አቅርቦት ስርዓት ከሌለ የኢንዱስትሪ ዘርፎች በተወዳዳሪነት ሊሰሩ አይችሉም። 39ኛው የአፍሪካ ህብረት የመሪዎች ስብሰባ በመጪዎቹ የካቲት 7ና 8 በአዲስ አበባ የሚካሄድ ይሆናል። ኢትዮጵያ ግዙፍ ፕሮጀክትን በራስ አቅም ጀምሮ በመጨረስ የማድረግና የይቻላል አቅምን በታላቁ የኢትዮጵያ ህዳሴ ግድብ አሳይታለች። ከሀገር አልፎ የፓን አፍሪካኒዝም ፕሮጀክት የሆነው የታላቁ የኢትዮጵያ ህዳሴ ግድብ አፍሪካን ከልመናና ከጥገኝነት ማውጣት ከሚለው የአፍሪካ ህብረት የአጀንዳ 2063 ጋር የተሰናሰነ ነው። በዚህ ጉዳይ ላይ ባልደረባችን ይመራደም ተጨማሪ ዘገባ አዘጋጅቷል። እንደ ስሙ ታላቅ ደግሞም ግዙፍ ነው። አትችሉም የታሪክ ጠባሳን በዚህ ዘመን በጥሶና አሽቀንጥሮ ሲጥል በምትኩ ኢትዮጵያ ካለመች ካቀደችና ከጀመረች የማታሳካው ነገር የለምን ፍንትው አድርጎ አሳይቷል። ታላቁ የኢትዮጵያ ህዳሴ ግድብ ይህ ግድብ የኤሌክትሪክ ኃይል ማመንጫ ብቻ አይደለም። ይልቁንም የኢትዮጵያውያን የአንድነት ማሳያቸው፣ የጽናታቸው ምልክትና የብልጽግናቸው ተስፋ ነው። የዛሬ 129 ዓመታት ገዳማ አባቶቻችን በሰሜኑ ተራሮች ላይ ቅኝ ግዛትን ድል አድርገው የአፍሪካን የነጻነት ፋና እንደለኮሱ ሁሉ ዛሬ ደግሞ የልጅ ልጆቻቸው ድህነትን ድል ለመንሳት በአባይ ወንዝ ላይ ታሪክ ሰርተዋል። ነገሩ የኢትዮጵያዊነትን ወኔ ዳግም ያነገሰና በአፍሪካውያን ዘንድ በትብብር ከቆምን እኛም እንችላለን የሚል ታላቅ የስነ ልቦና ስንቅ የሰጠ ክስተት ሆኗል። ኢትዮጵያኖች ወይም አፍሪካውያኖች ወይም ጥቁር ህዝብ አይችልም የሚለውን ያን ስሁትና የተሳሳተ ትርክት የሰበረና ለኢትዮጵያም ለአፍሪካም አጠቃላይ ለሰው ልጆች ለጥቁር ህዝቦች የናሽናል ዩኒፋይንግ ፋክተር የሆነ ወይም አንድነትን የትብብርን መንፈስ ከፍ ያደረገ ነው። ታላቁ የህዳሴ ግድብ ሲመረቅ ንግግር ካደረጉት የአፍሪካን መሪዎች መካከል የኬንያው ሳሙኤል ዊሊያም ሩቶ የፓን አፍሪካ ወይም የፓን አፍሪካ አንድነትን መንፈስ ከፍ ያደረገ ታላቅ ብሔራዊ ምልክታችን ነው የሚል ሐሳብ አንስቷል። The Grand Ethiopian Renaissance Dam is not merely a national project. It is a Pan-African statement. የታላቁ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ አይደለም። ይህ የፓን አፍሪካኒዝም መገለጫ ነው። ፕሮጀክቱ አፍሪካ የራሷን አቅም ተጠቅማ መዳረሻዋን በራሷ እንድትቀርጽ ያሳየም ነው። ኢትዮጵያ የገጠሟትን ውስጣዊና ውጫዊ ጫናዎች ተቋቁማ ግዙፍ ፕሮጀክቶችን ጀምሮ መጨረስ እንደምትችል በተግባር ማሳየቷ በአፍሪካ መሪዎች ዘንድ ከፍተኛ አድናቆትንና መነሳሳትን ፈጥሯል። ዓለም በሙሉ ያስደነቀ ፕሮጀክት ነው። የአፍሪካ ፕሮጀክት ነው። This dam and the electricity and the power generated ይህ ግድብና የሚመነጨው የኤሌክትሪክ ኃይል የጎረቤት ቀጠናዊና አህጉራዊ ጠንካራ ወዳጅነትን የሚያሳይ ነው። የኢኮኖሚና የመሰረተ ልማት ትስስርንም ያጠናክራል። ኢትዮጵያዊነት ከጥንት ጀምሮ በራስ ታሪክና ማንነት የመኩራት በራስ ነጻነትና ሉዓላዊነት ጸንቶ የመቀጠል ነው። የቅኝ ግዛት ሩጫና ህልምን ካመከነው አድዋ ጋር አመሳስሎት ህዳሴ ግድቡን ዳግማዊ አድዋ የክፍለ ዘመኑ የመቻል ክስተት ያስባለው ሚስጢሩም ይሄው ነው። አድዋንና የህዳሴውን ግድብ በሁለት የታሪክ ሚዛን ላይ ስናስቀምጠው አድዋ በቀደመው ዘመን ለኢትዮጵያኖች፣ ለአፍሪካውያን፣ ለጥቁር ህዝብ አጠቃላይ ለሰው ልጆች ታላቅ የነጻነት ቀንዲልን የለኮሰ ነው። በዚህኛው በ21ኛው መቶ ክፍለ ዘመን ደግሞ ታላቁ የህዳሴ ግድብ በአንድነት በህብረት አንድ ላይ በመሆን
ለዚህ ትውልድ አንድ የመቻልን በአፍሪካኖች መካከል የኢኮኖሚ ነጻነት የኢኮኖሚ ለዋላይነትንም በራስ ችሎታ በራስ ገንዘብ ተባብሮ እንዲህ አይነቱን ታላቅ ፕሮጀክት እውን የማድረግን የዘመኑ ወይም የክፍለ ዘመኑ አንድ የታሪክ ክስተት ነው። ለዘመናት አፍሪካ ግዙፍ ፕሮጀክቶችን ለመገንባት የዓለም አቀፍ አበዳሪዎችን ደጅ ስትጠና በፖለቲካዊ መስፈርቶች ስትገፋና አትችሉም በሚል ንቀት ስትገታ ቆይታለች። ይህ የታላቁ ህዳሴ ግድብ ደግሞ ለአፍሪካውያን ያስተላለፈው አንድ ጠንካራና ግልጽ መልእክት አለው። የመለወጥና ከድህነት የመውጫው ቁልፍ በእጃችን ነው የሚል የተስፋዋ ምድር ኢትዮጵያ አፍሪካ በራሷ አቅም በራሷ ምህንድስናና በራሷ ልጆች ጥረት ታላላቅ ተአምራቶችን መስራት እንደምትችል ለዓለም አሳይታለች። ይህ የኢኮኖሚ ነጻነት አዋጅ አፍሪካ ከልመናና ከጥገኝነት ወጥታ ወደ ራሷን የመቻል ምዕራፍ መሸጋገሯን ያበሰረ የአፍሪካ ህብረት የአጀንዳ 2063 ጋር የተሰናሰለም ነው። አፍሪካን በኢኮኖሚ ሶቨርኒቲ ወይም ነጻነት አንድ አድርጎ አፍሪካን በዓለም ደረጃ የራሷ የሆነ በፖለቲካው በኢኮኖሚው በየትኛውም ዘርፍ ውስጥ አፍሪካ የራሷን ማንነት የራሷን ባህል የራሷን ስልጣኔ የራሷን የማደግ ተስፋና ህልም እውን የማድረግ ነው እንግዲህ አጀንዳ 2063። ስለዚህ የታላቁ የህዳሴ ግድብ የአጀንዳ 2063 የመቻልን በራስ አቅም የማደግን በራስ ችሎታ እንዲህ አይነቱን ትልቅ ፕሮጀክት እውን የማድረግ ያ ፕሮጀክት ደግሞ ለኢትዮጵያን ብቻ ሳይሆን ለጎረቤት አገራት አጠቃላይ ለአፍሪካ የኢኮኖሚ ነጻነት የኢኮኖሚ ትስስር መሰረት የሆነ ትልቅ ግድብ ነው። አሁን የህዳሴ ብርሃን የሚበራው በኢትዮጵያ ቤቶች ውስጥ ብቻ ሳይሆን ያለ ውጭ ድጋፍ አንችልም ብለው በተስፋ መቁረጥ ውስጥ በነበሩ የአፍሪካ ልቦች ውስጥም ጭምር ነው። ኢትዮጵያ ለቀድሞ የአፍሪካ አንድነት ድርጅት ለአሁኑ የአፍሪካ ህብረት ምስረታ ያበረከተችው አስተዋጽኦ የላቀ ነው። የአፍሪካውያን መጠለያ የሆነው ህብረቱ አንድ ጠንካራ አህጉር እንዲፈጠር እየሰራ ቢሆንም በርካታ ፈተናዎችን እያስተናገደ ይገኛል። ሰለሞን አበጋዝ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ቅኝ ገዢዎች ባልተገባ መንገድ የጨለማ አህጉር ብለው የሰየሙትን ምድር አዲስ መልክ እንዲኖረው ያደረገ ነው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት። ይህ የአፍሪካውያን ግዙፍ ቤት ከምስረታው ጀምሮ እስካሁን የከፍታና የዝቅታ ጊዜያትን አሳልፏል። ለመሆኑ የተቋሙ ጉዞ ምን ይመስላል? እንመልከተው። ጊዜው የአፍሪካ ሀገራት ከቅኝ ግዛት ቀንበር ሙሉ በሙሉ ያልተላቀቁበት ነበር። እንደ አውሮፓውያን ዘመን አቆጣጠር 1963 ግንቦት 25 በእኛ አቆጣጠር ደግሞ ግንቦት 17 ቀን 1955 ዓ.ም ከቅኝ ግዛት ነጻ የሆነችውና የጥቁር ህዝቦች ቀንዲል ኢትዮጵያ አዲስ አበባ ላይ የአፍሪካ አንድነት ድርጅት በ32 ነጻ የአፍሪካ ሀገራት ተመሰረተባት። አህጉሩን ከቅኝ ግዛት ነጻ ማውጣት አንድነትንና ትብብርን በማጠናከር ሉዓላዊነትን ማስከበር ደግሞ ድርጅቱ እንዲመሰረት ካደረጉት ምክንያቶች ዋና ዋናዎቹ ናቸው። በ1960ዎቹ መጀመሪያ በአፍሪካ መሪዎች መካከል የነበረውን የአመለካከት ልዩነት ለማጥበብና ወደ አንድ ለማምጣት ከፍተኛ አስተዋጽኦ ያደረገችው ኢትዮጵያ ጥረቷ ተሳክቶላት በአፍሪካ ፖለቲካዊ አንድነት ከኢኮኖሚ ትብብር ይቅደም የሚል አቋም የያዙ ሀገራት ስብስብን ያካተተው የካዛብላንካ ቡድን፣ በሌላ በኩል ደግሞ ቅድሚያ ለኢኮኖሚ ትብብር ለባህል ልውውጥና ለቴክኒክ ስራዎች መሰጠት አለበት የሚል አቋም ያዘው የመኖሪያ ቡድንን ለማስማማት ቻለች። ሁለት ጽንፍ የረገጡ ቡድኖችን ወደ አንድ በማምጣት የአስታራቂነት ሚና ከተጫወቱት የፊት መሪዎች መካከል የድርጅቱ መስራች አባት በመባል የሚታወቁት አጼ ኃይለ ሥላሴ ነበሩ። በወቅቱም የነበሩትን ሁለት ተቃራኒ ቡድኖች በማስማማትና ጉባኤው አዲስ አበባ ላይ እንዲካሄድ በማድረግ ሚናቸውን ተወጥተዋል። የፓን አፍሪካኒዝም እንቅስቃሴ ግንባር ቀደም መሪ የነበሩት የአፍሪካ አንድነት መቆም አለበት የሚል ጽኑ እምነት የነበራቸው የጋናው ካዋሚ ንክሩማ አህጉሪቱ ወደ አንድ ወጥ ፌዴሬሽን እንድትመጣም ከፍተኛ ግፊት አድርገዋል። የታንዛኒያና ጊኒ መሪዎች ጁልየስ ኔሬሬና ሴኩ ቱሬ ለአፍሪካ አንድነት ድርጅት እውን መሆን የተጫወቱት ሚና የላቀ ነው። በግንቦት ወር 1955 ዓ.ም አዲስ አበባ ላይ በተደረገ ጉባኤ ሁለቱም ቡድኖች ተስማምተው የጋራ መመሪያ ወይም ቻርተር ፈርመው የአፍሪካ አንድነት ድርጅት የጋራ ውጤት ሆኖ ተወለደ። የአፍሪካ አንድነት ድርጅት ስያሜውን ወደ አፍሪካ ህብረት እስከቀየረበት 2002 ለ39 ዓመታት ያህል በሀገሪቱ ጉልህ አሻራ አሳርፏል። ምንም እንኳን ድርጅቱ በውስጥ ግጭቶችና በኢኮኖሚ ሉዓላዊነትን በማረጋገጥ በኩል ውስንነቶች ያሉበት ቢሆንም ስኬቶችን አስመዝግቧል። በደቡብ አፍሪካ የነበረውን የዘረኝነት አገዛዝ አፓርታይድ በዓለም አቀፍ ደረጃ እንዲገለልና እንዲወገዝ በማድረግ በኩል
ለአፓርታይድ ውድቀት ግንባር ቀደም ሚና ተጫውቷል። የአባል ሀገራቱ ሉዓላዊነት እንዲከበር በማድረግ አህጉሪቱ በውጭ ኃይሎች ዳግም እንዳትወረር የጋራ ድምፁን አገልግሏል። የፓን አፍሪካኒዝም መንፈስን ማሳደግ አፍሪካውያን በዓለም አቀፍ መድረክ እንደ አንድ አካሉ ነው እንዲደራደሩ የጋራ አቋም እንዲይዙ ረድቷል። እንደ አውሮፓውያን ዘመን አቆጣጠር 1999 መስከረም ወር በሊቢያው መሪ ሙአመር ጋዳፊ ጥሪ መሰረት በሲርት ከተማ በተደረገ ልዩ ስብሰባ የአፍሪካ መሪዎች የአፍሪካ አንድነት ድርጅትን ወደ አፍሪካ ህብረት ለመቀየር በይፋ ወሰኑ። ሐምሌ 2000 በቶጎ ዋና ከተማ ሎሚ በተደረገ ጉባኤም የህብረቱ መመስረቻ ሰነድ ጸደቀ። ይህ ሰነድ ከቀድሞ ድርጅት በተለየ መልኩ በአባል ሀገራት ውስጥ ጉዳይ ጣልቃ ለመግባት የሚለውን መመሪያ በማሻሻልም በሀገራት ውስጥ የጦር ወንጀል ወይም የዘር ማጥፋት ሲከሰት ህብረቱ ጣልቃ የመግባት መብት እንዲኖረው አደረገ። ግንቦት 2001 ወደ አዲስ ህብረት ለመሸጋገር የአንድ ዓመት የሽግግር ወቅት ተወስኖ በቂ ቁጥር ያላቸው ሀገራት ሰነዱን ስላጸደቁት የአፍሪካ ህብረት በህግ ደረጃ ብቻ ተመሰረተ። ሐምሌ 2001 በዛምቢያ ሉሳካ በተካሄደ ስብሰባም የቀድሞ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲቀየር የመጨረሻ የሽግግር ሰነድ ጸደቀ። እንደ አውሮፓውያን ዘመን አቆጣጠር ሐምሌ 9 2002 በደቡብ አፍሪካ ደርባን ከተማ የአፍሪካ ህብረት በይፋ ስራ ጀመረ። የአፍሪካ አንድነት ድርጅት የፖለቲካ ነጻነትን በማምጣት ተልእኮውን በድል አጠናቆ አህጉሪቱ ወደ ኢኮኖሚ ውህደት እንድትሻገር ስያሜውን ወደ አፍሪካ ህብረት ቀየረ። በዚህ ዕለት የመጀመሪያ ህብረቱ ጉባኤ ተካሂዶ የወቅቱ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ የህብረቱ የመጀመሪያ ሊቀመንበር ሆኑ። በ32 ሀገራት ተመስርቶ አሁን ላይ ሁሉንም የአፍሪካ ሀገራት ያቀፈው ህብረቱ ጠንካራ አንድ አፍሪካን ለመገንባት ውጥን ቢኖረውም በብዙ ፈተናዎች ውስጥ እያለፈ ነው። በአህጉሪቱ እየተበራከተ የመጣው መፈንቅለ መንግስት፣ የሽብር ጥቃቶችና የእርስ በርስ ግጭቶች ከህብረቱ ፈተናዎች ውስጥ ቀዳሚዎቹ ናቸው። የህብረቱ አባል ሀገራት ለመሰረቱት ቤታቸው ዓመታዊ የገንዘብ መዋጮ እንኳን የማያዋጡ መኖራቸው ህብረቱ ከ60 በመቶ በላይ ስራ ማስኬጃውን የሚያገኘው በእርዳታ እንዲሆን አድርጎታል። ይህም ህብረቱን ራሱን ችሎ ጠንካራ እንዳይሆን እንዲሁም ህብረቱ የራሱን አጀንዳዎች በነጻነት እንዳያስፈጽም ጥገኛ አድርጎታል። አሁን ላይ ታዲያ ህብረቱን ይበልጥ ውጤታማና ጠንካራ ለማድረግ መዋቅራዊና ፖለቲካዊ ለውጦች እየተደረጉ ነው። ህብረቱ በየዓመቱ በሚያደርጋቸው ስብሰባዎች ላይ ትኩረቱን በጥቂት ቁልፍ ጉዳዮች ላይ ብቻ እንዲያደርግ ያስቻለው የተቋማዊ ማሻሻያዎች ተደርገዋል። ህብረቱም ከለጋሾች ጥገኝነት ወጥቶ በራሱ አባላት እንዲደገፍ ግፊት እየተደረገበት ያለው የገንዘብ ነጻነት ወደ ኢኮኖሚ ውህደት ይወስዷል ተብሎ ይጠበቃል። የአፍሪካ ነጻ ንግድ ቀጠና መመስረቱ ህብረቱን ከፖለቲካ ተቋምነት ባለፈም ኢኮኖሚ ሀያልነት ለመቀየር ተስፋ የተጣለበት ነው። በሌላ በኩል ህብረቱ በዓለም አቀፍ መድረክ ያለው ውክልናና ተሰሚነት እንዲጨምር እየተከናወኑ ያሉ ስራዎችም አበረታች ናቸው። የአፍሪካ ህብረት በቅርቡ የቡድን 20 አባል ሀገራት ቋሚ አባል መሆኑ አህጉሪቱን በዓለም አቀፍ ውሳኔዎች ላይ ያላትን ድምፅ ከፍ አድርጎታል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የሚደረገው የዲፕሎማሲያዊ ጥረትም አሁንም ተጠናክሮ ቀጥሏል። የህብረቱ መስራችና የአፍሪካውያን ቤት ኢትዮጵያም አፍሪካዊ ችግሮች አፍሪካዊ መፍትሄዎች ያስፈልጋቸዋል የሚለውን መርህ በመተግበር በኩል ፈርቀዳች ሆናለች። ያኔ ኢትዮጵያ ለድርጅቱ መመስረት ዋጋ እንደከፈለች ሁሉ አሁን ላይ አፍሪካ በዓለም አቀፍ ተቋማት ውክልና እንድታገኝ በጠቅላይ ሚኒስትር አብይ አህመድ አማካኝነት ድምጿን እያሰማች ነው። ለአፍሪካውያን ድምፅ የሚሆናቸው አፍሪካዊ ሚዲያ እንዲኖርም ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ በህብረቱ ጉባኤዎች ላይ አንስተዋል። የህብረቱ መቀመጫ የሆነችው አዲስ አበባን ህብረቱን በሚመጥን መልኩ የልማት ተምሳሌት ሆናለች። ከተመሰረተ ከ60 ዓመታት በላይ ያስቆጠረው ህብረቱ ግን በአንድ በኩል ተስፋ፣ በሌላ ጎራ ደግሞ ፈተናዎችን አቅፎ ከ1.4 ቢሊዮን በላይ ህዝብን መጠለያ ቤትነቱን አሁንም ቀጥሏል። አመሰግናለሁ ልጄ። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላችሁ ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው።
እናመሰግናለን። እኛም ይህንን ሳምንት ለርሶ ለደንበኞቻችን ሰየምነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና እረፍት። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ኢቢኤስ ባወጣው የሀዘን መግለጫ አስታውቋል። ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲም በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሀዘን የገለጸ ለቤተሰቦቹና ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። ከዚሁ ጋር በተያያዘ ዜና የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈተ ህይወት ሀዘን እንደተሰማቸው ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል። አማን ፍስሐ ጽዮን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና እንደነበራቸውና ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅባቸውን አድርገዋል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በመጨረሻም የስፖርት ዘገባ አለን። ቶተንሃም ሆትስፐር አሰልጣኝ ቶማስ ፍራንክን አሰናበተ። የሰሜን ለንደኑ ክለብ ቶተንሃም በውጤት ማጣት ምክንያት ነው አሰልጣኙን ያሰናበተው። በውድድር ዓመቱ ካደረጋቸው 26 የሊግ ጨዋታዎች 7ቱን ብቻ ያሸነፉት ዴንማርካዊው አሰልጣኝ ትላንት በሜዳቸው በኒውካስትል ዩናይትድ 2-1 መሸነፋቸው ይታወሳል። አሰልጣኙ ያስመዘገቡት ደካማ ውጤት ለስንብታቸው ዋና ምክንያት መሆኑ ተገልጿል። አንጂ ፓስቴኩሉን በመተካት የውድድር ዓመቱ ሲጀመር ክለቡን የተረከቡት ቶማስ ፍራንክ ከ8 ወራት በኋላ ነው በይፋ የተሰናበቱት። በውድድር ዓመቱ በሊጉ ብቻ በ11 ጨዋታዎች የተሸነፈው ቶተንሃም ሆትስፐር በ29 ነጥብ 16ኛ ደረጃ ላይ ተቀምጧል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎቻችን ተጠናቋል። አልጋነሽ ተካ ዜናዎቹን እየመራው ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁን እናመሰግናለን።